በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ በአማን ተንሥአ። አምላካችን መድኃኒታችን ኢየሱስ ክርስቶስ ተነስቷል። በእውነትም በእርግጥም ተነስቷል። እንደሱ እንደ አምላካችን ፈቃድ ይኸው እድሜውን አበድሮን በዓለ ትንሣኤውን ብቻ አይደለ በዓለ ዕርገቱንም ለማየት ያበቃን የሁላችን አባት የሁላችን ጌታ የሁላችን መድኃኒት የፍቅርና የሰላም አምላክ ቸሩ መድኃኔዓለም ክብርና ምስጋና ለገናና ስሙ ይሁን። ለሱ መቼስ ከምስጋና የበለጠ የምናቀርብለት ምንም ነገር የለምና በተዝረከረከ ባልጸና ባልተጋማ አንደበትም ቢሆን የደግነት ባለቤት እድሜውን አበድሮ የፍቅሩ ብዛትና ጽናት ለፍርዱ አሳልፎ ሳይሰጠን ዳግም ለሱ የሚገባውን ክብር እንሰጥ ዘንድ ይሄው ለዛሬም እንድንደርስ የሱ የቸርነቱ ሥራ በስቶልናልና ይቅርታው አልተለየንምና እናመሰግነው ዘንድ በፈጠረልን አንደበት ኃያል ገናና ቅዱስ የሆነ ስሙ ከአጥናፍ እስከ አጥናፍ ከጠዋት እስከ ማታ ከዘላለም እስከ ዘላለም ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ የከበረ የተመሰገነ ይሁንልን። አማላጅቱ ንጽሕተ ንጹሐን ቅድስተ ቅዱሳን አንዳችም ነውር የሌለባት ፊት የማያስመልሰው አንገት የማያስቀልሰው የአፍጣኒ ተረዲት ያቁራሪተ መዓትም ልመናዋ ቃል ኪዳኗ አልተለየንምና የእናትነት ፍቅሯ ከሁላችንም ጋር ስለሆነ ስሟ የከበረ የተመሰገነ ይሁን። አምላከ ቅዱሳን የጠራቸውን ያከበራቸውን ያጸደቃቸውን የደጋጎቹን ቅዱሳን ቃል ኪዳንም ሰምቶ በፊቱም ዘወትር ይህንን ባለሟልነታቸውን እያሰበ ደግነቱና ምሕረቱን ስላበዛልን አምላካችንን አሁንም እናከብረዋለን እናመሰግነዋለን። የቅዱሳንም ቃል ኪዳን ስላልተለየን እነሱንም በሚገባቸው ክብር እናከብራቸዋለን እናመሰግናቸዋለን። አሁንም አምላከነ አምላከ ገሌ እያል በእሱ በአምላካችን ቸርነት በተሰጡን በእነዚህ ሁሉ ቅዱሳን የምንለምነው ልመና ሰምቶ ደግነቱ እንዲያበዛልን እየተማጸነው ነው። እንግዲህ ለዛሬም በማህደረ ተዋህዶ እንደ ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት ከተለያዩ ምንጮች እያመጣን የምንከታተለውን መንፈሳዊ የዩቲዩብ አገልግሎታችንን የምናደምጠው እንደምታስታውሱት ቅድስት ቤተክርስቲያናችንን በተመለከተ በተለይም ቅድስት ቤተክርስቲያን የተሰራችበትን ለማየት ማለት ነው በውስጥም በውጭም አምላካችን እንድናስተውላቸው የነገረን የህንጻ ቤተክርስቲያንን ጉዳይና በውስጥም ስንገባ ደግሞ በውስጡ ምን ነገሮችን ማስተዋል እንደሚገባን የተማማርንበት ሁለት መርሃ ግብር ወደ እናንተ አድርሰን ነበር። ህንጻ ሰብ ለህንጻ እግዚአብሔር ብለን የጉልላቱ መስቀል የሰጎን እንቁላል የመቅደሱ ክዳን ማገሩና ሻኩራው በሚል አንድ መርሃ ግብር ከዚያ ደግሞ የቅድስት ቤተክርስቲያን ሶስት ክፍሎችና ሚስጥራቸው ብለን ቅድስት መቅደስና ቅኔ ማህሌት የሚባሉትን እንዲሁም በቤተ መቅደስ ምን እንደሚፈጸም ሶስትም የመሆናቸው ሚስጥር ምንድነው የሚለውን በተለይ በክብ ቤተክርስቲያን አሰራር የተመለከተው አንድ ርዕሰ ጉዳይ እንዳለ ከሁላችንም የተሰወረ አይደለም። ለዛሬ ደግሞ ቅድስት ቤተክርስቲያን ውስጥ ስንገባ በማስተዋል ልንፈጽማቸው የሚያስፈልጉ የተለያዩ ጉዳዮች እንዳሉ ከሁላችንም የተሰወረ አይደለም። መቼም ድፍረት አይሆንብን እንጂ በሃይማኖት ውስጥ እያለን ሳንሰማ ሳንማር ሳናውቅ ቀርተን ካልሆነ በስተቀር አሁን ዛሬ የምናነሳቸው ጉዳዮች ሁላችንም አውቀን በድፍረት የምናደርጋቸው ላይሆን ይችላል። ካወቅን በኋላ ግን አይገቡም እነዚህን ማድረግ አይገባም ከተባልን በኋላ ግን በእውነት በልባችን እሱ አምላካችን እንዲጽፍልን በትህትናም በንጽህናም በቅድስናም እንዳቅማችን እንደሱ እንደ ቸርነቱ የሚያመላልሰን እሱን አምላካችን ደጅ እየጠናን እንድንኖርበትና እንድንከብርበት ስለሚያስፈልግ ምናልባትም ከዚህን ቀደም በተለያየ ርዕሰ ጉዳይ በተለያዩ ጉዳዮች ያነሳነው ቢሆን አሁን ጠቅለል ባለ መልኩ ስለምናየው እነዚህን ጉዳዮች በልባችን እንድናሳድራቸው በሚያሳስብ መልኩ ነው እንግዲህ ከተለያዩ ምንጮች ጠቅሰን ይሄንን መርሃ ግብራችንን የምንከታተለው። በተለይ ክፍል 3 የሆነውን ከመጀመሪያው ምንጫችን አንድ ጉዳይ እናነሳና ከዛ ወደ ሌሎቹ አምላካችን ወደ ወደደው በቅድስት ቤተክርስቲያናችን እናደርጋቸው የሚገቡ ጥንቃቄዎችን ወደምንመለከትበት እንሄዳለን። በቅድሚያ ቤተክርስቲያን በቅዱስ አትናቴዎስ ቀኖና የሚለውን ነው ለዛሬ በክፍል 3 መርሃ ግብራችን መነሻ አድርገን የምንከታተለው። በቅዱስ አትናቴዎስ ቀኖና ቤተክርስቲያን ሁለት ትርጉም ተሰጥቷታል። አንደኛ የመንግስተ ሰማያት ምሳሌ ናት የሚለው ሲሆን ሁለተኛው ቤተክርስቲያን በአምሳለ ሐመረ ኖህ በኖህ መርከብ የተሰራች ናት የሚለው ነው። የመንግስተ ሰማያት ምሳሌ መሆኗን በሚያብራራ ጊዜም እንዲህ ይላል ቅዱስ አትናቴዎስ ምሰሶቿ የሰራዊት አምሳል በመላእክት አምሳል ካህናት በከዋክብት አምሳል ቀንዲሎቿ በፀሐይና በጨረቃ አምሳል የሰም ማብሪያዎቿ በኢየሱስ ክርስቶስ አምሳል ተቋመ ወርቋ ዳግመኛ ተቋመ ወርቋ ብርሃንን በተሸለመችልን በእመቤታችን ይመሰላል። መሰዊያው
ኪሩቤል በሚሸከሙት መንበር አምላካዊ ይመስላል። በመንበሩ ላይ ያለውም አጎበር በመንበሩ ላይ የሚቀመጥ እግዚአብሔርን ያሳስበናል ብሏል። በተጨማሪም መንበሩ ጌታ የተወለደባትን ግርግምና የተቀበረበትን ጎልጎታን ይመስልልናል ተብሎ ተጽፎ ይገኛል። እንዲህ ይላል። የቤተ ክርስቲያን አሰራሯና ስርዓቷ ሁለት ትርጉም አለው። አንደኛው መንግሥተ ሰማያትን ትመስላለች የሚለው ነው። 3 ምህዋር 3 ክፍል አላትና በሰራዊት አምሳል ምሰሶዎች አሏት። በመላእክት አምሳል ካህናት፣ በቀንዲሎቹ አምሳል ከዋክብት፣ የሰም መብራት በፀሐይና ጨረቃ አምሳል፣ በተቋመ ወርቅ አምሳል ኢየሱስ ክርስቶስ በመስቀል ላይ እንዳለ ሆኖ፣ ዳግመኛም ተቋመ ወርቅ በእመቤታችን አምሳል፣ መሰዊያውም በመንበረ አምላክ አምሳል። ለመሰዊያውም 2 ክፍል አለው። አንዱ በበረት ይመሰላል፣ ሁለተኛውም በጌታችን መቃብር ይመሰላል ተብሎ ነው የተጻፈው። በሐመረ ኖህ ትመሰላለች ማለቱ ደግሞ ቤተ ክርስቲያን እንደ ኖህ መርከብ ፍጥረት ከጥፋት የሚድንባት ባህረ እሳትን የሚሻገርባት መርከብ ስለሆነች ነው። የኖህ መርከብ አሰራሯም ሆነ ስርዓቷ ቤተ ክርስቲያንን ይመስላል። የኖህ መርከብ 3 ክፍል ያላት በውስጧ ሴቶችም ወንዶችም የሚኖሩባት፣ ነገር ግን ወንዶችም ሴቶችም በስርዓታቸው ላይ የብቻ የሚቆሙባት እንጂ ተቀላቅለው የማይቆሙባት፣ በመካከሏ ኖህ እንደ ኤጲስቆጶስ ሆኖ ያለባት ናት። ወንዶች ልጆቹን በቀኝ ሴቶች ልጆቹን በግራ አድርጎ እሱ በመካከል አጽመ አበውን ይዞ የጥፋቱ ውሃ እስኪቆም ድረስ በመርከቧ ውስጥ ሆኖ ልጆቹ ተላልፈው ኃጢአት እንዳይሰሩ ሲጠብቅ ነበር። ለመስዋዕትነት የተመረጡ እንስሳትና ርኩሳን ተብለው የተጠሩ አራዊት በዚች መርከብ ውስጥ መኖራቸውም ተጽፏል። ከየዋሃ ርግብ እስከ ተንኮለኛው እባብ ድረስ በሐመረ ኖህ ማግኘት ይቻላል። ደወሉን ሰምቶ የመጣ ሁሉ ለመግባት የማይከለከልባት፣ ደወሉን ሰምቶ ለመምጣት ያልፈለገ የማይገደድባት ታላቅ መርከብ ናት የኖህ መርከብ። ቤተ ክርስቲያንም እንዲሁ ናት። እንደ ኖህ መርከብ 3 ክፍል አላት። ሴቶችና ወንዶች ሳይቀላቀሉ በየስርዓታቸው በየመካነ ጸሎታቸው ጸንተው በአንዲት ቤተ ክርስቲያን ውስጥ ይኖራሉ። ኤጲስቆጶሳት ወይም ካህናት በአምሳለ ኖህ ታቦቱን ይዘው ወንዶች ልጆቻቸውን በቀኝ ሴቶች ልጆቻቸውን በግራ አቁመው ከኃጢአት ከመቅሰፍት ሲጠብቁ ይኖራሉ። መስዋዕትነታቸው እንደተወደደላቸው እንስሳትና ቅድስና እንደሌላቸው እስከተነገረላቸው አራዊት ድረስ በኖህ መርከብ እንደተገኙ ሁሉ በቤተ ክርስቲያንም ስራቸው የተወደደላቸው ጻድቃንና ግብራቸው የተነቀፈባቸው ኃጥአንም ይኖራሉ። ደጋጎች ጻድቃን፣ ተንኮለኞች ኃጥአን በቤተ ክርስቲያን ቢኖሩ እስከ ፍርድ ቀን ድረስ ተፈቅዶላቸዋል። ማቴዎስ 13:26። አንዳንድ ሰዎች ቤተ ክርስቲያን መጥተው ክፉ ሰዎችን ሲያዩ ይደነግጣሉ። በኖህ መርከብ እባብ መኖሩን በመርሳታቸው ነው። ሌቦች በቤተ ክርስቲያን መኖራቸውን አይጠረጥሩም። ምክንያቱም እነሱ በኖህ መርከብ ውስጥ ርግብን እንጂ ቁራን ባለመጠበቃቸው ነው። ግን እንደዚህ ያለች ቤተ ክርስቲያን በሰማይ እንጂ በምድር አያገኙም። ቤተ ክርስቲያን ስብከቷን ሰምተው የመጡትን ሁሉ ትቀበላለች። የቤተ ክርስቲያን ስብከት እንደ ኖህ መጥቅ ነው። የተበተኑትን ለመሰብሰብ ከመርከቧ ውጭ ሆነው በጥፋት ውሃ የሚበሉትን ለማዳን የሚመታ መጥቅ ነው። የኢትዮጵያ ቤተ ክርስቲያን መምህር የሆነው ቅዱስ ያሬድም ይህንኑ የቅዱስ አትናቴዎስን ትርጓሜ የሚመስል ትርጓሜ ስለ ቤተ ክርስቲያን ተናግሯል። አመ ኖህ ይእቲ መድኃኒት እንተ ኮነት አንቀጸ ሕይወት ቤተ ክርስቲያን ቅድስት፣ የሕይወት በር የሆነች ቅድስት ቤተ ክርስቲያን በኖህ ዘመን መድኃኒት ናት ብሎ በድርሳኑ በጾመ ድጓ ተናግሯል። እንግዲህ ከብዙ በጥቂቱ የቅዱስ አትናቴዎስን ቤተክርስቲያን በምን እንደመሰላት በሁለት መልኩ እንደመሰላት ይሄንን ካየን ዛሬ ደግሞ ትንሽ ሰፋ አድርገን ወደምንመለከተው ወደ ቤተ ክርስቲያን ስለመግባትና በቤተ ክርስቲያንም ውስጥ በምንገኝበት ጊዜ ልናደርጋቸው የሚገቡ ጥንቃቄዎችን አንዳንድ ጉዳዮችን ከቤተ ክርስቲያን ስርዓት አንጻር ለማየት እንሞክራለን። ወደ ቤተ ክርስቲያን ስንገባ ቤተ እግዚአብሔር ነውና ለክብሩ እንዲገባ ሆኖ መግባት ይገባል። ለንጉስ ያደረ ብላቴና የንጉሱን ክብር ሊገልጥ የሚችል አለባበስ ለብሶ የንጉሱን ክብር የሚገልጥ አረማመድ እየተራመደ ወደ ንጉሱ ፊት ይደርሳል እንጂ እንዲሁ ወደ ቤቱ እንደሚገባ ሰው ዘው ብሎ አይገባም። እንዲህም ይላል። የጎንደር ጃንተከል ዋርካ ደጅ ጠኝ መጥቶ በቤተ መንግስቱ አንጻር ሰግዶ እጅ የሚነሳበት ነበር። ከንጉሱ የታዘዘ ብላቴና ሄዶ ንጉሱ ተነስ ብለውሃል ሳይለው አይነሳም ነበር። እልፍ ብሎ ከበሩ ሲደርስም ይሰግዳል። እንዲህ እጅ እየነሳ ንጉስ ወዳሉበት ስፍራ ይደርሳል። ቤተ ክርስቲያንም የሰማያዊው ንጉስ ማደሪያ ናት። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ሳለ ቤቴ የአባቴ ቤት ሲላት ሰምተነዋል። ማቴዎስ ምዕራፍ 21 ቁጥር 13፣ ሉቃስ ምዕራፍ 2 ቁጥር 49።
ስለዚህ ወደ ቤተ ክርስቲያን በደረሰ ጊዜ ከመሬት ወድቆ መድረኩን ይስም ዘንድ ታዟል። መድረኩን በሳመ ጊዜ እንጨቱን ወይም ድንጋዩን የሚስም አይደለም፣ ስለ ክብረ ቤተ ክርስቲያን ወድቆ እጅ ይነሳል እንጂ። ያዕቆብ በዮሴፍ በትር ጫፍ በሰገደ ጊዜ ለበትሩ የሰገደ አይደለም፣ ስለ ልጁ ስለ ዮሴፍ ፍቅር ሰግዷል እንጂ። ለቤተ ክርስቲያንም የሰገደ ሰው በሰማያዊው ንጉሥ ፍቅር ወድቆ እጅ እየነሳ መሆኑን ሊያምን ይገባዋል። በዚያውስ ላይ ቤተ ክርስቲያን ክብሩ የሚገለጥባት ሆና ኢሳይያስ በራእይ ያያት አይደለምን? ኢሳይያስ ምዕራፍ 6 ቁጥር 1 እግዚአብሔር የተገለጠባት ከፍ ያለው ዙፋን ያለባት ይህች ቤተ ክርስቲያን የልብሱ ዘርፍ የሸፈናት ሆና ለነቢያት በራእይ ትታያለች ወይም ታይታለች። ስለዚህ ዝቅ ብሎ መድረኳን የሚስም ሰው የጌታችንን የልብሱን ዘርፍ እንደሚስም አምኖ ሊስም ይገባዋል እንጂ ለእንጨቱ ወይም ለድንጋዩ አይደለም። ስለ ቤተ እግዚአብሔር ክብር ነው እንጂ የእጽዋቱን አካል እጅ መንሳት አይደለም የሚለው የአትናቴዎስ ትምህርትም የሚያስረግጥልን ይህንኑ ነው። ያቺ ሴት ሃይማኖቷ እንዴት ታላቅ ነው! የልብሱን ጫፍ የዳሰስኩ እንደሆነ እድናለሁ አለች። ልብሱ ምድራዊ ነው። የዓለም ነገሥታት ከሚለብሱት ልብስ በእጅጉ ያነሰ የባህታዊ ልብስ ነው። ይህች ልብስ አሮን እስራኤልን ያዳነባት ኤፉድ አይደለችም። ኤልያስ ባህር የከፈለባት መጎናጸፊያም አይደለችም። ልብስ ዳሶ መዳንን ማን አስተማራት? እንደ መቶ አለቃው ቃል ብቻ ተናገር ልጄም ይድናል ለምን አላለችም? ለሚያምን ሁሉ እንደሚቻል በጥምቀት ያልተወለደች ከዲያብሎስ ባርነት በደመ ክርስቶስ ያልተዋጀች ይህች ሴት ጠንቅቃ አወቀች። ልብሱ ከምን የተሰራ ነው የሚል ጥያቄ በልቧ አልነበረም። ዋናው የክርስቶስን ልብስ ከከበቡት ሰዎች መካከል ፈልጎ ማግኘት ብቻ ነው። ቤተ ክርስቲያንም እንዲሁ ናት። ከእንጨት ትሰራ ከድንጋይ የእግዚአብሔር ማደሪያ መሆኗን አምኖ መቅረብ ነው። የጴጥሮስ ጥላ የፈወሰው ጴጥሮስ ማህደር እግዚአብሔር ስለሆነ ነው። የጳውሎስ ልብስ ጋኔን ያባረረው ክርስቶስ በጳውሎስ ስለሚገለጥ ነው። ወደ ቤተ ክርስቲያን የሚገባ ማንም ሰው ቢሆን የክርስቶስን ልብሱን እንደዳሰሰ ቢያምን ይደረግለታል። ሁለተኛው ታጥቆ አደግድጎ መግባት ነው። በንጉሥ ፊት የሚቆም ብላቴና የሚያደርገው እንዲሁ ነውና አገልጋይነቱን ለመግለጥ ነው። የቤተ ክርስቲያን ማዕድን የሚያገለግሉ አገልጋዮች ታጥቀው ካልሆነ ማን ይፈቅድላቸዋል? በነገስታትና በመኳንንት ቤት ማዕድ የሚያቀርቡና በንጉሱ ፊት ባለሟልነትን ያገኙ ሁሉ ይህን ያደርጋሉ። በቤተ ክርስቲያንም ገዳማውያን ይህንኑ በቁም ያደርጉታል። ማለትም ልብሳቸውን ታጥቀው ይገባሉ፣ ታጥቀው ያገለግላሉ። ምዕመናን ደግሞ በትዕምርተ መስቀል ይተኩታል። ሁለቱም አንድ ነው፣ ትዕምርተ ተልእኮ ነው። ምዕመናን የሚለብሱት ትዕምርተ መስቀልም የፀዊረ መስቀል ማለትም መስቀልን የመሸከም ምልክት ነው። ትልቁ አገልግሎት ፀዊረ መስቀል ስለሆነ በመስቀል ምልክት ልብሳቸውን ለብሰው ቢገቡ ታጥቆ መግባት የሚለውን እንዳልፈጸሙ አያስቆጥራቸውም። በኢትዮጵያ ስርዓተ መንግስት ታጥቀው የሚያገለግሉ ልዑካን እንዳሉ ሁሉ ንጉሱ ግብር በሚያገቡበት ጊዜ ካባቸውን እንደለበሱ እንዲገቡ የሚፈቀድላቸው አሉ። እነዚህም መሳፍንትና መኳንንት፣ ራሶችና ቢትወደዶች እንዲሁም ንቡራነ እዶች ናቸው። በቤተ ክርስቲያንም መግባት ጊዜ እንዲሁ ነው። ታጥቀው ከሚገቡት አገልጋዮች ጋር ካባ ለብሰው የሚገቡ የሚያገለግሉ ሊቃውንት ካህናትም አሉ። ሶስተኛው ወደ ቤተ ክርስቲያን ስንገባ ወደ ቅዱሳት ስዕላት መስገድ ነው። ወደ ስዕላቱ በሰገደ ጊዜ ልቦናው የስዕሉ ባለቤት የተሰጠውን ጸጋና ክብር ሊያስብ ይገባዋል። ለሰሌዳውና ለቀለሙ የምንሰግድ አይደለምና። አራተኛ እግዚአብሔርን በመፍራትና በእርጋታ በጸጥታ ሆኖ መቆም ነው። ከዚያ በኋላ በግሉ የሚጸልይበት ጊዜ ከሆነ የግሉን ይጸልያል። በማህበር ጸሎት ጊዜም ከሆነ በማህበር ይጸልያል። የአትናቴዎስ መጽሐፍ ይህንኑ ያረጋግጥልናል። ቤተ ክርስቲያንን የሚጠብቋት ቅዱሳን መላእክት አሉ። በሚጠብቋት መላእክት ፊት የማይገባ ነገር የሚያደርግ ቢኖር ይቀስፋሉ። በፊቱ ተጠንቀቁ፣ ቃሉንም አድምጡ፣ ስሜም በርሱ ስለሆነ ኃጢአት ብትሰሩ ይቅር አይለምና አታስመርሩት የሚለው ማስጠንቀቂያ ለጊዜው በምድረ በዳ ያለችውን የእግዚአብሔር ማህበርን የሚጠብቃት መልአክ ፊት ወይም በሱ በመልአኩ ፊት ማለት ነው ህዝቡ እንዲጠነቀቁ የሚያሳይ ቢሆንም ቅሉ ፍጻሜው ግን በዚህ ዓለም ያለችው ቤተክርስቲያንን የሚጠብቁ መላእክት የሚታዘዙላት መሆኑን የሚያሳይ ነው። ዘጸአት 23 ቁጥር 21 የቤተ መንግስት ጠባቂዎች ከንጉሱ ትእዛዝ የወጣውን ሁሉ አያስገቡም፣ ያለ ፈቃድ የገባውንም ይቀጣሉ። በንጉስ ቤት እንዳለ አስቦ ለቤተ መንግስቱ ክብር ሳይሰጥ ያለ ወግና ስርዓት የሚመላለሰውንም ታላቅም ይሁን ታናሽ ይቀጡታል። ቤተ ክርስቲያንም የሰማዩ ንጉስ ቤት ናትና ለሰማዩ አምላክ በሚገባ ፍርሃትና ትህትና
መመላለስ ይገባል። እንግዲህ እንደ እግዚአብሔር ፈቃድ በሥርዓተ ቤተክርስቲያን ዙሪያ በሊቀ ሊቃውንት ስምዐ ኮነ መልአክ የተዘጋጀልንን መጽሐፍን መነሻ አድርገን ምንጭ አድርገን እስከዛሬ የተከታተልናቸውን 3 መርሃ ግብሮች አሁን እስከተከታተልነው ድረስ ይሄንን አደመጥን። እኔ ደግሞ እንደ እግዚአብሔር ፈቃድ በማስታወሻዬ ያስኳቸው በርካታ ከዚሁ ቅድስት ቤተክርስቲያናችን ከመግባት ጋራ ወደ ቤተክርስቲያን ስንሄድ ምን ማድረግ እንደሚገባን የተለያዩ መጽሐፍቶች የነገሩንን በተለይ ፍትሐ ነገሥቱ የነገረንን ምንጮችን በመጥቀስ አንዳንድ ማስታወሻዎችን ከዚሁ ጋር አጠናክረን እንዲህ ለማየት እንሞክር። በተለይ ያሁን መጀመሪያ የምንመለከተው በቅዳሴ ጸሎት ላይ ልናደርጋቸው የሚገቡ ጥንቃቄዎች ናቸው። ይሄ በማንኛውም ጊዜ ሊሆን የሚገባም ቢሆን በተለይ ደግሞ በቅዳሴ ጊዜ ልናደርጋቸው የሚገቡ መልእክቶች ናቸው። የመጀመሪያው ቅዳሴ ከተጀመረ በኋላ ቤተ ክርስቲያን ውስጥ መግባት ወጥቶም መሄድ አይፈቀድም። ካልሆነ አስቀድሞ ራስን መለየት ነው። ፍትህ መንፈሳዊ ፍትሐ ነገሥት እንግዲህ እንጠቅሳለን። አንቀጽ 12 ቁጥር 478 ከባድ ችግር ትዕግስት የሚያሳጣ ድንገተኛ ህመም ካለ ግን ይቻላል ይለናል ስለ መውጣትና መግባት በቅዳሴ ጊዜ። ሁለተኛ ምራቅን ጽቅ ማለት አግባብ አይደለም። ፍትህ መንፈሳዊ አንቀጽ 12 ቁጥር 476 የሚያስል አክታን የሚያስከትል የሌላውን እምነቱን የሚጋፋ ከሆነ ቢቻል ለብቻ ማስቀደስ መሰናክል ላለመሆን ማቴዎስ ምዕራፍ 18 ቁጥር 6። ሶስተኛ የግል ጸሎትን ጸሎተ ቁርባኑ ከተጀመረ በኋላ ቅዳሴ ከተጀመረ በኋላ ማለት ነው እንግዲህ መጽሐፍ ገልጦም ሆነ በቃል የግል ጸሎትን ማድረስ ክልክል ነው። ከሚጸለየው ጸሎት ከሚሰዋው መስዋዕት ይልቅ የኔ ጸሎት ይሻላል ብሎ ማሰብ ነውና ቀድሞ ተጀምሮ ያልተፈጸመ ጸሎት ካለ ከቅዳሴው በፊት ጀምረ ነው ያልጨረስነው ጸሎት ካለ ድርገት ከወረደ በኋላ ለቅዱስ ቁርባን ሲወርዱ ማለት ነው ቆራቢዎች እየቆረቡ በጸጥታ ሆኖ መጸለይ ይቻላል። አራተኛ ዋዛ ፈዛዛ አይገባም። አቤቱ ለአፌ ጠባቂ አኑር መዝሙር 140 ቁጥር 3። ዋዛ ፈዛዛ መናገር መሳቅ ከዚሁ ጋር የተያዙ ጉዳዮችን ማድረግ ሁሉ ክልክል ነው። ፍትህ መንፈሳዊ አንቀጽ 12 እንዲሁም ድድስቅልያ 12 ሌሎችም ምንጮች አሉ። ካህን ከሆነ ዋዛ ፈዛዛ በሚባለው ጉዳይ ላይ አንድ ሱባኤ በቀኖና በጾም በጸሎት በሰጊድ ይቀጣል። ምእመን ከሆነ ደግሞ ይህን የሚያደርገው ወዲያው ከሥርዓተ ቅዳሴው ተለይቶ ይውጣ፣ በዕለቱም ሥጋው ደሙን አይቀበል ይላል። በግራ ተሰቅሎ ምክንያቱም በተለይ ሲያብራራልን በግራ ተሰቅሎ የነበረውን ሽፍታና ራሳቸውን እየነቀነቁ ይሳደቡ የነበሩትን ቤተ አይሁድን እንዳያስመስልብን ይህን ስናደርግ ማለት ነው። ማቴዎስ 26 ቁጥር 39፣ ማቴዎስ 12 ቁጥር 37። አምስተኛ የበሰለ እህል ውሃ ይዞ መግባት ክልክል ነው። ከቆረብን በኋላ አፋችንን እናድፍበታለን በማለት ይዘው የሚገቡ ካሉ ስህተት ነው። ፍትህ መንፈሳዊ አንቀጽ 13 ቁጥር 497 ቤተ ክርስቲያን ውስጥ የተፈቀደው ቅዳሴ ጠበል ብቻ ነው። ስድስተኛ ቂም በቀል መሐሪና ይቅር ባይነትን ገንዘብ ሳያደርጉ ምሕረትንና ይቅርታን ለመጠየቅ ማሰብ ስንፍና ነው። ቀድሞ ማረኝ ይቅር በለኝ ማለት ከሁሉ አስቀድሞ ሊያደርጉት የሚገባ ነው። በቅዳሴ ካህኑ የልዑካን ጓደኞቹን እየዞረ ማሩኝ ይበል፣ ከዚያም ወደ ህዝቡ ዞሮ ማሩኝ ይበል ይላል ሥርዓተ ቅዳሴያችን። እንዲሁም ደግሞ በኢሳይያስ 55 ቁጥር 7 ላይ ይቅርታው ብዙ ነውና እያለ የአምላካችን ይቅርታም ይናገራል። እንዲሁም በተለይ ሁላችንም እንድናስተውል የሚገባን በማቴዎስ ወንጌል ምዕራፍ 5 ቁጥር 24 ላይ የተገለጸው ነው። መባህን በመሰዊያው ላይ ብታቀርብ በዚያም ወንድምህ አንዳች ባንተ ላይ እንዳለው ብታስብ በዚያ በመሰዊያው ፊት መባህን ትተሂድ፣ አስቀድመህ ከወንድምህ ታረቅ፣ በኋላ መተህ መባህን አቅርብ ይላል። የቂመኛ ጸሎት ወይም የቂመኛ ሰው ጸሎት ከእሾ መካከል እንደወደቀ አዝመራ ነው እንደሚለን በአንደኛ ጴጥሮስ ምዕራፍ 2 ቁጥር 10፣ ያዕቆብ ምዕራፍ 2 ቁጥር 13 እንዲሁም ደግሞ ቆላሲስ ምዕራፍ 3 ቁጥር 12 ያሉትንም ለዚህ ማጣቀሻ አድርገን መከታተል እንችላለን። ሰባተኛ መልእክት መቀበያ መስመሮችን መዝጋት ነው። ከቅዳሴው በፊት ሞባይል ስልኮቻችንን ማጥፋት፣ ለሁለት ጌቶች መገዛት የሚቻለው ማንም የለም ተብሎ ስለተነገረን ማቴዎስ ምዕራፍ 6 ቁጥር 29። ስምንተኛ ክንብንብን ስለማውረድ ክንብንብ የምናወርድባቸው ያው ወንዶች አይከናነቡም፣ ሴቶች እህቶቻችን እናቶቻችን የሚመለከት ነው። 3 ጊዜ ነው። የመጀመሪያው ወንጌል ሲነበብ ክንብንብን ማውረድ፣ ሁለተኛ ወንጌሉን ሲሳለሙ ክንብንብን ማውረድ፣ ሶስተኛ ሥጋው ደሙን ሲቀበሉ ክንብንብን ማውረድ ነው። ወንዶች ግን ተከናንበው እንዲጸልዩ አልተፈቀደም።
የሚል ቅዱስ ቤተክርስቲያናችን ትምህርት አለ። ይህን በተመለከተ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 2 እስከ 15 ያለው ማንበብ ነው። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 2 እስከ 15 ራሱን ተከናንቦ የሚጸልይ ወይም ትንቢት የሚናገር ወንድ ሁሉ ራሱን ያዋርዳል። ራሷን ሳትሸፍን ግን የምትጸልይ ወይም ትንቢት የምትናገር ሴት ሁሉ ራሷን ታዋርዳለች፣ እንደ ተላጨች ያህል አንድ ነውና ባትሸፍን ትቆረጥ ነው የሚለው። ወንድ የእግዚአብሔር ምሳሌና ክብር ስለሆነ ራሱን መከናነብ አይገባውም። እናቶችና እህቶች ግን መከናነብ እንዳለባቸው በዚህ መልእክት እንዲህ እግዚአብሔር አምላካችን ይነግረናል። 9ኛ መደማመጥ ነው። በቅዳሴው ጸሎት ላይ መደማመጥ፣ መጠባበቅ ያስፈልጋል። ተሰጥኦውን ብቻ መቀበል፣ ሰው ይይልን ይስማልን ብሎ አብዝቶ አለመጮህ። በቤተ ክርስቲያን ውስጥ ይላሉ ሰለስቱ ምዕት ሲነግሩን፣ በቤተ ክርስቲያን ውስጥ ለከንቱ ውዳሴ አያመስግኑ፣ ልብ በማድረግ ያመስግኑ እንጂ ለተርዮ ለከንቱ ውዳሴ አያመስግኑ ብለው ነግረውናል። ተሰጥኦውን በማፍጠን ወይም በመጎተት አለማድረግ፣ ሁሉም እንደ ሀብቱ በጸጥታና በመደማመጥ የሌላውን ስሜት ጠብቆ በአንድነት ማድረግ ነው። 10ኛው ነጥባችን ከከንቱ ውዳሴ መራቅ ነው። ካሁን ካልነው ጋር የተያያዘ ነው። ጥሩ አስቀዳሽ ነው፣ ተሰጥኦውን አሳምሮ ይቀበላል፣ ሁሉን ያውቃል እንድንባል አለመፈለግ። ከልክ ያለፈ ጩኸት ድምፄን አሳምራለሁ ብሎ ማሰብ መጨነቅ አይገባም። ከኔ ይልቅ አጠገብ ያለው ይሻላል ብሎ ማሰብ፣ ተሰጥኦውን አውቀዋለሁ ብሎ አለመቅደም፣ የጌታን ነገረ መስቀል ማሰብ፣ የቆምነው በእግዚአብሔር ፊት እንደሆነ ለአንዳችም ቅጽበት አለመዘንጋት። እነዚህ ሁሉ እንግዲህ በልባችን ሁሉ ልናስተውላቸው የሚገቡ ናቸው። ሌሎች ቀጥ ብሎ መቆም ነው። ፍትህ መንፈሳዊ አንቀጽ 14 ቁጥር 529 በማለዳ ድምፄን ትሰማለህ፣ በማለዳ በፊትህ እቆማለሁ እንዳለ ልበ አምላክ ዳዊት መዝሙር 5 ላይም። ሁለተኛው ደግሞ ፍጹም ፍርሃት ነው። መዝሙር 50 ቁጥር 17 ፍትህ መንፈሳዊ አንቀጽ 14 ቁጥር 534 ፍቅረ እግዚአብሔር ፍቅረ ቢጽ፣ እግዚአብሔርን መውደድ ወንድምን መውደድ፣ ፍጹም ትህትና፣ ፍርሃተ እግዚአብሔር። እነዚህ ሁሉ አንደኛ ጴጥሮስ ምዕራፍ 2 ላይ ቁጥር 5 ላይ እንደተገለጸው ማለት ነው። እነዚህን እያከበርን እንድንኖርበት ወይም ደግሞ እንድንከታተሉ ያስፈልገናል። ሌሎች እንግዲህ ከዚህ ጋር ልናያቸው የሚገቡ በተለይ ጫማ ስለማውለቅ መቼም ሁላችንም የምናውቀው ነው። እንደው ለሌላው ለመናገር እንኳን የት ጋ ነው የተባለ ምንጭ ብንጠየቅ የበለጠ እንዘጋጅበት ዘንድ ማስታወሻ ይዘን ለሌላው እንናገር ዘንድ ነው እንጂ እኛ በቅዱስ ቤተክርስቲያን የምንኖር አይ ይሄማ አውቀዋለሁ ብለን የምንተው እንዳይሆን ነው። መዝሙር 118 ቁጥር 71 ላይ ስርዓትን ማር ዘንድ ያስጨነከኝ መልካም ሆነልኝ ብሎናልና ስርዓቱን መማራችን በስርዓት እንድንመራና የስርዓት አምላክ ለሰጠን ነገር ተገዝተን እሱ የወደዳትን የፈቀዳትን መልካሙን ነገር ከህይወታችን እንዳያጠፋብን እኛ በመናደርገው ጥንቃቄ መድኃኔዓለም በረከቱ እንዲያበዛልን ለመማፀን ያህል ነው። ጫማ ስለማውለቅ ዘጸአት ምዕራፍ 3 ቁጥር 5 ላይ ኦሪት ዘጸአት ምዕራፍ 3 ቁጥር 5 ላይ አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማህን ከእግር አውጣ ወይም ከእግር አውጣ ይላል። ለኢያሱም ይሄው ተነግሮታል። ምዕራፍ 5 ቁጥር 15 መጽሐፈ ኢያሱ ምዕራፍ 5 ቁጥር 15 የእግዚአብሔር ሰራዊት አለቃ ቅዱስ ሚካኤል መሆኑ ነው። ኢያሱን አንተ የቆምክባት ስፍራ የተቀደሰ ነውና ጫማህን ከእግር አውልቅ አለው ይላል። ኢያሱም እንዲሁ አደረገ ይላል። እንግዲህ ወርቁ በውስጥ በልቦና ያለ ክፋትን አስወግዱ ማለት ነው። ሰሙ ከፊት ለፊት የምናየው ደግሞ በአፋ የሚታየውን በውጭ የምናየውን ጫማን አውልቅ ሲለው ነው። ሌላው ወደ ቤተ ክርስቲያን ሲሄዱ እንግዲህ ይሄ በቅዳሴ ሰዓትም ሆነ በውስጡ ስንገኝ ብዙ የምናደርጋቸው ጥንቃቄዎች አሉና ከነዛ የተወሰኑትን ለማየት ነው። ሌላው መቼም እንደው ገና ወደ ቤተ ክርስቲያን እሄዳለሁ ብሎ አንዱ ሰው በህሊናው በአእምሮ ሲያስብ ማድረግ የሚገባው ጥንቃቄዎች ደግሞ አሉ። የመጀመሪያው ወይም ደግሞ ልናየው የሚገባው ርሳተ አፉንና ርሳተ ከንፈሩን የማዝረብረብ ነውር ያለበት በዚህ ላይ እያለ መግባት አይፈቀድም። ፍትሐ ነገሥት አንቀጽ 13 ወንድ ህልመ ሌሊት ወይም ዝንየት ከመታው በዕለቱ ቤተ ክርስቲያን አይገባም፣ በማግስቱ ገላውን ታጥቦ ይገባል። እንግዲህ ፈሳሽ ከሰውነቱ ቢወጣ ማለት ነው ህልመ ሌሊት ወይም ዝንየት የተባለው። ዘሌዋውያን ምዕራፍ 15 ከቁጥር 2 እስከ 18 ያለው ይሄን ይነግረናል። እግዚአብሔር ሙሴንና አሮንን ሲናገራቸው የተናገረው ነው። ማንም ሰው ከስጋው ፈሳሽ ነገር ቢወጣ ስለሚፈሰው ነገር ርኩስ ነው ካለ በኋላ ቁጥር 16 ላይ ዘሌዋውያን 15 ቁጥር 16 ላይ የማንም ሰው ዘር ከርሱ ቢወጣ ገላውን ሁሉ በውሃ ይታጠባል እስከ ማታም ርኩስ ነው ይላል። እንግዲህ ርኩስ የሚለው የብሉይ ኪዳን ጉዳይ ነው። በአዲስ ኪዳን ግን በክርስቶስ ደም ሁሉ የቀረ ስለሆነ በሚቀጥለው ቀን ታጥበን የሚመጣ እንድንገባ በዚህ መልኩ እንደው እንድናስተውለው ያስፈልገናልና ይሄ ነው ትልቁ ትምህርቱ ማለት ነው። ሌላው
ወደ ቤተ ክርስቲያን ባዶ እጅ መሄድ አይገባም። መባ ምጽዋት ይዞ መሄድ ይገባል። ዘጸአት ምዕራፍ 34 ቁጥር 20 በፊቱም አንድ ሰው ባዶ እጁን አይታይ የሚል አለ። እንዲሁም ዘዳግም ምዕራፍ 16 ቁጥር 16 ላይ ዘዳግም 16 በአምላክህ በእግዚአብሔር ፊት እርሱ በመረጠው ስፍራ ይታዩ፣ በእግዚአብሔር ፊት ባዶ እጃቸውን አይታዩ። አምላክህ እግዚአብሔር በረከት እንደሰጠህ መጠን እያንዳንዱ ሰው እንደ ችሎታው ይስጥ ይለናል። በአዲስ ኪዳንም ይህንንም ያጠናክርልን በሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 7 ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 7 ላይ እግዚአብሔር በደስታ የሚሰጠውን ይወዳልና እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይም በግድ አይደለም ብሎም ይናገራል። እንግዲህ እነዚህ ነገሮች እንድናስተውላቸው ነው። የሚሰማኝ ሰው ምስጉን ነው። ዕለት በቤት የመግቢያ የሚተጋ የደጄንም መድረክ የሚጠብቅ እኔን ያገኘ ሕይወትን ያገኛልና እኔን ያጣ ግን ራሱን ይጎዳል። የሚጠሉኝ ሁሉ ሞትን ይወዳሉ ብሎ ምሳሌ ምዕራፍ 8 ቁጥር 34 ላይም ወደ አምላካችን ቤት ስንሄድ ሁሉ እንደሚሞላልን እያሰብን እንድንሄድ የሚያሳስብ መልእክት አለው። ተጨማሪ ከዚሁ ከሥርዓተ ቅዳሴና ከቅዱስ ቁርባን ጋር የተያያዘ ደግሞ በቤተ ክርስቲያን የተሰበሰቡ ምእመናን ሁሉ የእግዚአብሔርን ነገር ትምህርቱን፣ ጸሎቱን፣ ቅዳሴውን፣ አገልግሎቱን ለመስማት በጸጥታ መቆም፣ ተሰጥኦ ከመቀበል በቀር መናገር፣ መሳቅ አይገባቸውም። በቅዳሴ ጊዜ ፈጽሞ የሚስቅ አይኑር የሚለው ቅድም ያልነውን ፍትሕ መንፈሳዊ አንቀጽ 12፣ ዲድስቅልያ 12፣ ኒቅያ 61 ላይ የተገለጹ ናቸው። ወንጌል ሲነበብ በጸሎተ ቅዳሴ ጊዜ ጥምጥምን፣ ቀጸላን ማውረድ መቆም እንጂ መቀመጥ ክልክል ነው። ወንጌል ደግሞ ሲሳለሙ ነአምን በቃለ ወንጌል ቅዱስ በቅዱስ ወንጌል እናምናለን እያሉ መሳለም ይገባል። ቅዳሴ ከተጀመረ በኋላ ዲያቆን እትው በሰላም ሂዱ ወደ ቤታችሁ ብሎ ሳያሰናብት በከባድ ችግርና በሕመም ካልሆነ በቀር ከቤተ ክርስቲያን መውጣት ክልክል ነው። ፍትሕ መንፈሳዊ አንቀጽ 12 እነዚህ የተወሰኑትን የምናይበት ነው። ሌላው አሁንም እንደው ይሄን ነገር በበለጠ አጠናክረን ማየት ስለሚገባን ቅዱስ ቤተክርስቲያን ስንገባ ስንወጣ ልናስተውላቸው የሚገቡ ጉዳዮቻችን ብዙ ስለሆኑ የሚገባበትና የማይገባባቸው ጉዳዮች ደግሞ ስላሉ እነሱን ደግሞ ለማየት እንሞክር። መቼ ለሚለው በክፍል 4 የምንመለከተው ይሆናል። ምክንያቱም እንዳይረዝምብን ብዙ ስለሆነ እስካሁንም የተነጋገርነው ወደ ቤተክርስቲያን ደግሞ ስንገባ ምን ነገሮች ማስተዋል እንዳለብን እንዳየነው ሁሉ ወደ ቤተክርስቲያን ደግሞ መግባት የማይችሉ አሉ። እነዚህ ነገሮች እነዚህ ደግሞ እነማን ናቸው? የማይገባባቸው ምክንያቱስ ለምንድን ነው? ለመግባትስ የሚደረገው ጥንቃቄ አሁን ከተነጋገርንበት ደግሞ የበለጠ አብዝተን የምንነጋገርበት ሌላ በመጨረሻው በአራተኛው ክፍል የምንመለከተው ይሆናል። እግዚአብሔር አምላካችን እስካሁን ስለነገረን፣ ስለመከረን፣ ስላስተማረን ክብርና ምስጋና ለገናና ስሙ ይሁን። በቅድስት ቤተክርስቲያናችን ሥርዓት፣ እምነት፣ ትውፊት እየተመራን የምንኖርበትን በቤተክርስቲያን በመኖራችን ዋጋ እንደምናገኝ አውቀን ጠንቅቀን በልቦናችን ተንበርክከን ደጅ እየጠናን እሱ አምላካችን ለኛ እስካሁን ያደረገውን ዛሬም እያደረገ ያለውን ነገም የሚያደርግልንን ያላደረገልንን ነገር ሁሉ መቼም እሱ ምክንያት አለው። እሱ ለኛ የሚገባውን በራሱ ጊዜ ያውቃል፣ በራሱ ጊዜ ይሰራልናልና አላደረገልንም ብለን አምላካችን ምናማው ሳይሆን እሱ አምላካችን ያላደረገበት ምክንያቱ ስለማያስፈልገኝ ነው። ጸሎቴን ለምኜ ያላደረገልኝ የሱ የራሱ ጊዜ ስላለው ነው ብለን እንድናምንና ፈቃዳችንን ለሱ ፈቃድ አስረክበን እንድንሰጥ እሱ አምላካችን ስለሚወድ ነው ሁሉ ነገር በራሱ ጊዜ የሚያደርግልን ለመስራት የራሱ ጊዜ ያለውና በዚህ ሁሉ እንግዲህ በአንዳች ነገር ሳናጉረመርም በቤቱ ተገኝተን ዋጋ ለምናገኝበት ነገር አምላካችን እንዲያተጋን ቅድም እንዳልነው ሥርዓትን እማር ዘንድ ያስጨነቀኝ መልካም ሆነልኝ እንዳል ለመልካም እንደሆነ እያሰብን እኛ ተጠንቅቀን ሌሎችም እንዲጠነቀቁ እንዘጋጅበት ዘንድ ነው እንግዲህ ይህን መርሃ ግብር ወደ እናንተ እያመጣን ያለ ነው። የሰማነውን አምላካችን አሁንም በልባችን ጽላት ይጻፍልን። ለመስማት ብቻ አይደለም ለመኖር በህይወት ለመመላለስ እሱ የወደደውን ለማድረግ ልቦናውን ማስተዋሉን እንደ ባለ አእምሮ ማሰቡን እንዲያድለን ፈቃዱ ይሁንልን። ይቆየን። አምላካችን የቀጠሮ ሰዎች ይበለን። ደግነትና ምሕረቱን ይቅርታውና ረድኤቱን ከሁላችንም ለአንዳችም ቅጽበት ያላጓደለ የሁላችን አባት አምላከ ቅዱሳን
ክብርና ምስጋና ለገናና ስሙ ይሁንልን። ሀገራችን ኢትዮጵያን አሁንም በደግነቱ በመሐሪነቱ ከሱ በሆነው ጽኑ ሰላሙ ይጎብኝልን። ፈታኞቿን ከእግሯ በታች ያስገዛልን። ለክፎች ልብ ይስጥልን መድኃኔዓለም። ቅድስት ቤተክርስቲያናችንን በቀኝ በግራ በፊት በኋላ ሆኖ መቼም ፈታኝ እውነት የሚነገርባት እውነት የሚሰበክባት እውነት ያለባትን ሕይወት የምናገኝባትን ይችን ቅድስት ቤተክርስቲያን ዝናሩን እስኪጨርስ ድረስ መፈተኑ ጦሩን መወርወሩ አይቀርም። በተለያየ በልብ አባቶቻችን እያደረ በተለያየ መልኩ ብቻ ግን ፈተና ምን ሰማቸው ነገሮች አሉ። ይሄ ሁሉ ያልፋል። እኛ ግን ለማያልፈው እግዚአብሔር አምላካችን ለሚሰጠን ለዘላለም መንግስት የሚያበቃን መልካም ስራ እየሰራን ስለ ቅድስት ቤተክርስቲያናችን እየጸለይን ራሳችንን እያነጽን እሱ የወደደውን የፈቀደውን በህይወታችን እንዳያጓደልብን አላጓደለብንም። እስካሁንም ወደፊትም ከህይወታችን እንዳይጠፋብን ስለ አባቶቻችን ግድ ብሎን እየጸለይን የቅዱሳን አምላክ ሀገራችንም ህዝባችንም ስለ እናቱ ብሎ እንዲለመንልን ቤተክርስቲያናችንን በሱ ፍቅርና ሰላም በመንፈስ ቅዱስ ምሪት እንዲጠብቅልን እንድንማጸነው ያስፈልገናል። አሁንም ደጉን መልካሙን ጊዜ ያሳየን የምህረትና የፍቅር አምላክ ቸሩ መድኃኔዓለም ለሁላችንም የሙጣት የመግባታችን ነገር እሱ ያውቃልና በዚህ ምድር ስንኖር ያባከነንን ነገር ሁሉ እሱ አምላካችን ገታ አድርጎልን ይዞልን ፈታኛችንን በማያሳፍረው በእናቱ በመብራን ጸሎት አስሮልን በመስቀሉ ጠርቆ አስወግዶልን በበለጠ ጸጋና በረከት አኑሮን መጨረሻችንን እንዲያሳምርልን አሁንም ፈቃዱ ይሁንልን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። በነጻች በጎላች በተረዳች በአንዲቷ የኦርቶዶክስ ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት እርሱ አምላካችን የወደደውን የፈቀደውን በተለያየ ርዕሰ ጉዳይ የምንከታተለውን መርሃ ግብራችንን ነበረ ስንከታተል የቆየነው። ለሚያደምጡ ሁሉ እንግዲህ ማዳረሳችሁን እንዳትረሱብን ከወዲሁ ለመጠቆም እንወዳለን። ወደ እናንተ እንግዲህ ለ7 ዓመታት ያህል አብረን ቆይተናል። ወደፊትም እሱ አምላካችን እድሜውን እስከሰጠን ጊዜ ድረስ የምንነጋገራቸውን ተነግሮ ተዘርዝሮ የማያልቀውን ከባህር የሰፋውን የቅድስት ቤተክርስቲያናችንን ትምህርት እንዳቅማችን በቅርባችን ካሉ ምንጮች እየጨለፍን መከታተላችንን ለበረከት አድርግልን ብለን ደጅ እየጠናን ማድመጣችንን እንቀጥላለን። ይቆየን የቀጠሮ ሰዎች ይበለን። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።